ከላሊበላ ከተማ ሹምሻ አየር ማረፊያ የተንቀሳቀሰው የብልጽግና ሰራዊት ላይ በተፈጸመ ከባድ የደፈጣ ጥቃት 17 የሰራዊቱ አባላት ወዲያውኑ ሕይወታቸው ማለፉን አፋብን አስታውቋል። ልዩ ስሙ ሶርባ ተብሎ በሚጠራው አካባቢ በተፈጸመው በዚሁ ጥቃት 20 የሚሆኑ በጽኑ መቁሰላቸውንም መረጃው ጨምሮ ገልጸዋል። የብልጽግና ሰራዊት ዙ23 የተባለውን የጦር መሳሪያ ሽፋን በማድረግ ወደ መጣበት ተመልሷል። ሙሉ መረጃውን በሰዓቱ ምሰሙት ይሆናል። የብልጽግና ሰራዊት ከወሎ ቤተ አማራ በርካታ ቦታዎች ነቅሎ መውጣት መጀመሩ ተሰማ። ድርጊቱን የተቃወሙ የባዴን ካድሬዎች ሰራዊቱ ጥሏቸው እንዳይሄድ ቢማጸኑም ሌላ ግዳጅ አለን በሚል ምክንያት ከሰሜን ደቡብና ምዕራብ ወሎ ቤተ አማራ አካባቢዎች ለቆ መውጣት መጀመሩ ታውቋል። በስተመጨረሻም ካድሬዎቹ ጦሩን ተከትለው በመሄዳቸው የቀረው የባዴን መዋቅር ፈራርሷል። ሰሙታላችሁ። የሚኒሊክ እዝ በፈጸመው ድንገተኛ ጥቃት በርካታ የሚሊሻ አባላት ሕይወት ሲያልፍ ቀሪዎቹ እጅ መስጠታቸው ተነግሯል። የፖሊስ አባላትም ተመሳሳይ ዕጣ ፋንታ ገጥሟቸዋል። 13 ያገዛዙ ወታደሮች በበኩላቸው የቴዎድሮስ እዝን ከነሙሉ ትጥቃቸው በሰላም ተቀላቅለዋል። ስም ዝርዝራቸውን ይፋ ያደረገው የቴዎድሮስ እዝ ቀሪዎቹም እንዲመጡ ጋብዟል። ሳውዲ አረቢያ ተጨማሪ 5 ኢትዮጵያውያንን በሞት ቀጣች። ድርጊቱ ከፍተኛ ድንጋጤን የፈጠረ ሲሆን የቀሪ ኢትዮጵያውያን ጉዳይም አሳሳቢ ሆኗል በመባል ላይ ነው። 63 ተጨማሪ ኢትዮጵያውያን ተመሳሳይ ዕጣ ፋንታ ይገጥማቸዋል ተብሏል። አሁን በቀጥታ ወደ ዝርዝሩ አልፈናል። ከላሊበላ ከተማና ሹምሻ ላሊበላ አየር ማረፊያ በሁለት አቅጣጫ የተንቀሳቀሰው የብልጽግና ጦር በተፈጸመበት ከባድ የደፈጣ ጥቃት 17 ያገዛዙ ሰራዊት አባላት ወዲያውኑ ሕይወታቸው ሲያልፍ 20 የሚሆኑት ደግሞ በጽኑ መቁሰላቸውን አፋብን ይፋ አድርጓል። ዛሬ ሐምሌ 21 ቀን 2018 ዓ.ም መነሻውን ከላሊበላ ከተማና ሹምሻ ዓለም አቀፍ አየር ማረፊያ አድርጎ ወደ ብልባላ ከተማና ቡግና ወረዳ አይና ከተማ ሲንቀሳቀስ የነበረው የብልጽግና ወንበር አስጠባቂ ጦር በተለምዶ 06 ቀበሌ ሶርባ ተብሎ ከሚጠራው ቦታ ላይ በአፋብን ወሎ ቤተ አማራ ሚኒሊክ እዝ 303ኛ አሳምነው ኮር አካል በሆነው 30ኛ ማረጉ ተማረ ክፍለ ጦር በተውጣጡ ፋኖች ከባድ ደፈጣ ገጥሞታል። በዚህ የታቀደና የተናበበ የደፈጣ ጥቃት 17ቱ እስከ ወዲያውኑ ሲሸኙ ከ20 በላይ ቁስለኛውን በማንጠባጠብ በሞርተርና አየር መቃወሚያ ዙ23 ሽፋን ሰጥቶ የተረፈው እግሬ አውጭኝ ብሎ ወደ መጣበት ፈርጥጧል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን ለጣቢያችን አድርሰዋል። የብልጽግናው አገዛዝ ሰራዊት ከሰሜን ደቡብና ምዕራብ ወሎ ቤተ አማራ ቀጠናዎች በራሱ ፈቃድ እየወጣ መሆኑን ተከትሎ በአካባቢው ባሉ የባዴን ባለስልጣናት ዘንድ ከፍተኛ ድንጋጤ መፈጠሩ ተሰምተዋል። የኦዴድ ሰራዊት ከቦታዎቹ እየወጣ ያለው ያለምንም ውጊያ እንደሆነ ቢነገርም የፋኖ ሰራዊት ያደረሰበት ጫና ግን ቀላል የሚባል እንዳልሆነ ታውቋል። በእነዚህ ቀጠናዎች ውስጥ ሰራዊቱ መውጣቱን ተከትሎ የፋኖ ኃይሎች በመላው ወሎ ቤተ አማራ ያላቸውን ይዞታ በማጠናከር ላይ ሲሆኑ ተጨማሪ ወረዳዎችንም ትላንትናው ዕለት መያዛቸው የሚታወስ ነው። የአብይ አህመድ ሰራዊት ከአብዛኛዎቹ የወሎ ቤተ አማራ ቀጠናዎች መልቀቁን ተከትሎ የባዴን አመራሮች ቅሬታ ያቀረቡ ሲሆን ሰራዊቱ ነቅሎ ከወጣ የክልሉ መንግስት መዋቅር ከዚህም የባሰ ከፍተኛ ጉዳት ያስተናግዳል ሲሉ አስጠንቅቀዋል ተብሏል። የሰራዊቱ አዛዦች በበኩላቸው ትዕዛዝ የሚቀበሉት ከባዴን ሳይሆን ከአዲስ አበባ መሆኑን በመግለጽ ጓዛቸውን ጠቅልለው መውጣት መጀመራቸውን ቦታው ላይ ያሉ የዓይን እማኞች ለጣቢያችን በላኩት መረጃ አስታውቀዋል። የአብይ አህመድ ሰራዊት ከወሎ ቤተ አማራ አንዳንድ ቦታዎች የወጣው ለሌላ ግዳጅ ሳይሆን እንደማይቀርም የሚገልጹት እነዚሁ የመረጃ ምንጮች ምናልባትም ወደ ትግራይ አዋሳኝ ቦታዎች ለሌላ ስምሪት ለመንቀሳቀስ ሳይጀምር እንደማይቀር ተናግረዋል። 3 ዓመት ሙሉ ከኦዴድ ሰራዊት ጋር አብረው ሲጓዙ የነበሩት የባዴን ካድሬዎች በዚህ ውሳኔ ከፍተኛ ድንጋጤ ውስጥ በመግባት ሰራዊቱን ተከትለው መንቀሳቀሳቸውን በመነገር ላይ ነው። በአካባቢው ያለው የባዴን መዋቅር ከፈራረሰ የሰናባበተ ቢሆንም አሁን ደግሞ የሰራዊቱ ነቅሎ መውጣት የብልጽግና ርዝራዥ በአካባቢው እንዳይኖር ከማድረጉም በላይ ተስፋ ያልቆረጡ ጥቂት የባዴን ካድሬዎች
ተስፋ ወደ መቁረጡ ደረጃ ሳያደርሳቸው እንደማይቀርም ተነግሯል። ከዚህም በተጨማሪ የመረጃ ምንጩ ጨምሮ እንደገለጸው በዚህ ሰዓት በባዴን አመራሮችና በኦህዴድ ሰራዊት መካከል ያለው አለመግባባት ከመቼውም ጊዜ በላይ በመባባስ ላይ ነው። የሰራዊቱ አባላት ካድሬ አይከተለን የሚል አቋም ቢኖራቸውም ከህዝብ የተነጠሉት የባዴን አመራሮች ግን ህይወታቸውን ለማትረፍ አሁንም ሰራዊቱ ላይ የሙጥኝ ብለዋል ይባላል። ይህ ውሃ ቅዳ ውሃ መልስ የሆነ የፖለቲካ ጨዋታ እስከመቼ ድረስ እንደሚቀጥል የሚታወቅ ነገር ባይኖርም አጋጣሚው ግን የፋኖ ሰራዊት ወረዳዎችን ለመቆጣጠር ጥሩ ድል ፈጥሮለታል እየተባለ ነው። ይህ በእንዲህ እንዳለ ሰሞኑን ጎጃም ውስጥ ብልጽግና የወሰደው ሁሉን አቀፍ ዘመቻ ከከሸፈ በኋላ የስድስተኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላውን ደብረ ማርቆስ ላይ ካድሬውን በመሰብሰብ መክረዋል። ጀነራሉ ካድሬውን ክፉኛ የወቀሰ ሲሆን በአካባቢው ሰላም እንዳይመጣ ያገዛዙ ሰራዊት ዋጋ ቢከፍልም አሁንም በምስራቅ ጎጃም ውስጥ ከባድ የጸጥታ ችግር መኖሩን አምኗል ተብሏል። በቀጣይ ለሚደረጉ ዘመቻዎች የባዴን አመራሮች ዝግጁ እንዲሆኑ ጥሪ ያቀረበው ጀነራሉ ጮቄ ተራራ ላይ ግን ድል አስመዝግበናል ሲልም ተደምጠዋል። ጀነራሉ ይህም ቢልም ግን በዚህ ሰንሰለታማና ተራራማ አካባቢዎች ሰራዊቱን ያስጨረሰ ሲሆን እቅዱ ሳይሳካም ኦፕሬሽኑ ማለቁ የቅርብ ጊዜ ትዝታ ሆኖ አልፈዋል። ጀነራል ብርሃኑም አሁንም ለቀጣይ ውጊያ ተዘጋጁ እያለ እንደሆነ ያገዛዙ ሚዲያዎች ዘግበዋል። የጀብደኛው ሚኒሊክ እዝ አሃድ የሆነው 303ኛ አሳምነው ኮር 19ኛ ክፍለ ጦር ዛሬም አንጸባራቂ ድል በማስመዝገብ 7 የሚሊሻ አባላትንና 2 ፖሊሶችን ያሉበት ድረስ በመሄድ መደምሰሱ ተሰምተዋል። እጅ የሰጡ ያገዛዙ ሰራዊት አባላትም እንዳሉ ተነግረዋል። ጎጃም ላይ ደግሞ 13 ወታደሮች ካገዛዙ በማምለጥ የቴዎድሮስ እዝን በሰላም መቀላቀላቸውን አፋብን ለጣቢያችን ከነስማቸው ባደረሰው መረጃ አረጋግጠዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒሊክ እዝ 303ኛ አሳምነው ኮር 19ኛ ዋክሹም ብርጌድ በዋግምራ ዞን ደሃና ወረዳ አገዛዙ በተለምዶ ጥምር ጦር ወይንም ሰላም አስከባሪ ብሎ የሚጠራውን ሚሊሻና ፖሊስ 04 ቀበሌ አርቢቲ ከተማ ውስጥ በመግባት አይቀጡ ቅጣት ቀጥቶታል ተብሏል። አናብስቶቹ ዋክሹም ብርጌዶች የተከማቸበትን የጠላት ምሽግ ቀድመው በማጥናትና ቁልፍ ቦታዎችን ቀድመው በመዝጋት ባገዛዙ ዘብ ጠባቂ ሚሊሻና ፖሊስ ላይ የማያዳግም እርምጃ መውሰድ ችለዋል። ውጊያው ሐምሌ 20 2018 ዓ.ም ከረፋዱ 4 ሰዓት እስከ ቀኑ 11 ሰዓት ከ30 ገለቱን ጠብቆ የተካሄደ ሲሆን ከዋግምራ ዞን ከተለያዩ ወረዳዎች ተወጣተው ደሃና ወረዳ 012 ቀበሌ ሲልዳ የተባለውም የተጠናከረ ያገዛዙ ምሽግም በፋኖ ቁጥጥር ስር ውለዋል። በነበረው አውደ ውጊያ 7 ሚሊሻና 2 የወረዳው ፖሊሶች እስከ ወዲያኛው ሲሸኙ ከ11 በላይ ቁስለኛውን እያንጠባጠበ ወደ መደበቂያው አምደ ወርቅ ከተማ ተመልሷል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ ያደረሰን መረጃ አመልክቷል። ወሎ ቤት አማራ ሚሊሻው ላይ በዚህ መልኩ ማዕት ሲወርድ ጎጃም ላይ ደግሞ 13 ያገዛዙ ወታደሮች በሰላም ከነሙሉ ትጥቃቸው በአፋብን ቴዎድሮስ እዝ 201ኛ ኮርን ተቀላቅለዋል። እጅ ከሰጡት ውስጥ ዲሽቃ ተኳሽና ኦፕሬተር ጭምር የሚገኙበት ሲሆን ፋኖ በሰላም ለመጡት ወንድሞቹ የእንኳን ደስ አላችሁ መልእክት አስተላልፈዋል። በዚህ ውሳኔ መሰረት አገዛዙን ከርተው ለቴዎድሮስ እዝ እጃቸውን የሰጡ የብልጽግና ወታደሮች አንደኛ ያበባል ታዴ፣ ሁለተኛ ጌትነት ደሴ፣ ሶስተኛ አበበ ጌትነት፣ አራተኛ ኤፍሬም እሸቴ፣ አምስተኛ ባበይ አቅለው፣ ስድስተኛ ሃይማኖት አበበ፣ ሰባተኛ መሌ፣ ስምንተኛ ዋና ሳጅን ዳምጣው አባቡ፣ ዘጠነኛ ብርሃን፣ አስረኛ ያሰቡ፣ 11ኛ ንጉሴ፣ 12ኛ ደስታው፣ 13ኛ አዱኛ ሆነው ተመዝግበዋል ተብሏል። የሳውዲ አረቢያ አገር ውስጥ ጉዳይ ሚኒስቴር 5 ተጨማሪ ኢትዮጵያውያን በሞት መቅጣቱን አስታወቀ። ወደ ሳውዲ አረቢያ አደንዛዥ እጽ በድብቅ ሲያስገቡ ተይዘዋል የተባሉ ኢትዮጵያውያን በሞት የተቀጡት ሰኞ ሐምሌ 20 2018 ዓ.ም በአሲር ግዛት ውስጥ መሆኑን የአገር ውስጥ ጉዳይ ሚኒስቴር ገልጸዋል። ከቅርብ ጊዜ ወዲህ በሳውዲ አረቢያ መንግስት የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር 17 ደርሰዋል። ከዚህ ቀደም ሰኔ 16 5 ሰኔ 1 4 ሚያዝያ 13 2018 ዓ.ም ደግሞ 3 ኢትዮጵያውያን
ኢትዮጵያውያን የሞት ቅጣት ተፈጽሞባቸው ነበር። የሳውዲ አረቢያ የአገር ውስጥ ጉዳይ ሚኒስቴር በመግለጫው የጸጥታ አካላት ወንጀለኞቹን በቁጥጥር ስር አውለው ባደረጉት ምርመራ ጥፋቱን መፈጸማቸው በመረጋገጡ ክስ እንዲመሰረትባቸው ተደርጓል ብለዋል። የፍርድ ቤቱ ውሳኔ ላይ ይግባኝ ተጠይቆ የነበረ ቢሆንም የጠቅላይ ፍርድ ቤቱ ብይኑን በማጽናቱና በሸሪዓ ሕግ መሰረት የንጉሳዊ ትዕዛዙ ተፈጻሚ እንዲሆን በመደረጉ ቅጣቱ መፈጸሙን ገልጸዋል። ሚኒስቴሩ የሞት ቅጣቱ ዓላማ የዜጎችን ደህንነት ለመከላከልና ነዋሪዎችን ከአደንዛዥ እጽ አደጋ ለመጠበቅ እንዲሁም አደንዛዥ እጽን ለሚያዘዋውሩና ለሚያስፋፉ አካላት በሕግ የተደነገጉትን እጅግ ከባድ ቅጣቶች ተፈጻሚ ማድረግ መሆኑንም በመግለጫው ላይ ጠቅሰዋል። ከዚህ ቀደም ሂውማን ራይትስ ዎች ሐሚስ ሙሻይት በተባለው እስር ቤት ቢያንስ 63 ኢትዮጵያውያን ከአደንዛዥ እጽ ጋር በተያያዘ የሞት ቅጣት እንደተጋረጠባቸው በማስጠንቀቅ መግለጫ አውጥቶ ነበር። የሰብአዊ መብት ተሟጋቹ ይህንን መግለጫ ካወጣ በኋላ እንኳን 14 ኢትዮጵያውያን በሞት ተቀጥተዋል። የመገናኛ ብዙሃን ከ200 በላይ ኢትዮጵያውያን በሐሚስ ሙሻይት እስር ቤት የሞት ቅጣታቸውን እየተጠባበቁ መሆኑንም ዘግበዋል። ነገር ግን ይህ ቁጥር በሰብአዊ መብት ተሟጋች ድርጅቶች በገለልተኛ ወገን አልተረጋገጠም። እንደ ሳውዲ ባለስልጣናት ገለጻ ከሆነ ኢትዮጵያውያኑ ሞት የተፈረደባቸው ሐሺሽ ይዘው በመገኘታቸው ነው። በሂውማን ራይትስ ዎች ከፍተኛ የስደተኞችና የስደተኞች መብት ተመራማሪ የሆኑት ናዲያ ሃርድማን ሳውዲ አረቢያ አመጽ ያልተቀላቀለባቸው ወንጀሎችን ፈጽመው የተገኙ የውጭ ዜጎችን ከፍርድ በኋላ መሰረታዊ የፍትህ ሂደትን በመከልከል በሞት ለመቅጣት ያላት ቁርጠኝነት ለመብቶቻቸውና ለህይወታቸው ከፍተኛ አክብሮት አለማሳየቷን ያስረዳል በማለት ዓለም አቀፍ አጋሮች ጣልቃ እንዲገቡ ጥሪ እስከማቅረብ ደርሰው ነበር። ዓለም አቀፍና የኢትዮጵያ ሰብአዊ መብት ተሟጋች ቡድኖች፣ የሃይማኖት መሪዎች፣ ሲቪል ሶሳይቲ ድርጅቶችና አገዛዙ የሳውዲ አረቢያ መንግስት ለስደተኞቹ ምህረት አድርጎ ወደ ሀገራቸው እንዲመለሱ እንዲፈቀድም ጠይቀው ነበር። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም